በዛሬው ፕሮግራማችን ያለመከሰስ መብታቸው የተነሳው የቤንሻንጉል ጉሙዝ ክልል ምክር ቤት አባል ፍርድ ቤት ስለመቅረባቸው፣ በትግራይ ያለው ሁኔታ በተመለከተ የፖለቲካ ተንታኝ አነጋግረናል። አንደኛ አብይ በህወሓት ተገዶ እጁን ተጠምዝዞ ይሄን አደረገ መባል አይፈልግም። ያ ነገር ደግሞ ጥሩ መልእክት አይሰጥም ለኢትዮጵያ ላሉ ሌሎች ተቀናቃኞችም ለነፋኖ ለነሸኔ አይነት። እንዲሁም አጫጭር ዘገባዎች አሉን። ለቀጣዮቹ 20 ደቂቃዎች አብራችሁን ቆዩ። በደቡብ ትግራይ መኮኒ ከተማ ቅዳሜ ዕለት በተከሰተ የተኩስ ልውውጥ የሁለት ሰዎች ሕይወት ሲያልፍ ሌሎች ሁለት ሰዎች ደግሞ ቆስለዋል። ድርጊቱ የተፈጸመው ባለፈው ቅዳሜ በሐውልቲ ጣቢያ በአዱ በሚባል አካባቢ ነው። የመኮኒ ከተማ ከንቲባና የጸጥታ ጽሕፈት ቤት ለቢቢሲ እንደተናገሩት በተኩስ ልውውጡ የራያ ዘቦ ሚሊሻ አባልና አንድ የትግራይ ሰራዊት አባል ተገድለዋል። በተጨማሪም አንድ የሚሊሻ አባልና አንድ የአካባቢው ነዋሪ በተተኮሰ ጥይት ቆስለው በአይደር ሪፈራል ሆስፒታልና በመቀለ ሆስፒታል በሕክምና ላይ ይገኛሉ። ቢቢሲ ከነዋሪዎች ባገኘው መረጃ ጥቃቅንና አነስተኛ ኢንተርፕራይዞች የሚገኙበት የማኒፋክቸሪንግ አካባቢ ከምሽቱ 4 ሰዓት ላይ ነበር ይህ የተኩስ እርምታ የተፈጸመው። በዚህ አካባቢ አርሚ 43 የሚባለው የትግራይ ሰራዊት አባላት መሰማራታቸውን የመሆኒ ከተማ ከንቲባና ጸጥታ ጽሕፈት ቤት አስታውቀዋል። የመኮኒ ከንቲባ መሰለ አሸብር የሁለት ሰዎች ሕይወት አለፈ፣ ከታጣቂዎች ጋር በተከፈተ ተኩስ አንድ የራያ ዘቦ ሚሊሻ ሲገደል የትግራይ ኃይሎች አባልም ተገድለዋል። ሚሊሻዎች ወደ ቤታቸው ሲሄዱ ወታደሮች በጥበቃ ላይ ነበሩ። ሌላ ሚሊሻና አንድ ሲቪል ሰው ቆስሏል ሲሉ ለቢቢሲ ክስተቱን አረጋግጠዋል። የመኮኒ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሀለፈው ማብራ በበኩላቸው ሞት መከሰቱንና የአካል ጉዳት መድረሱን አረጋግጠዋል። ባለስልጣኑ ህዝቡ በትግራይ ያለው አለመረጋጋት እንዳሳሰበው ገልጸው ነገር ግን ቅዳሜ ምሽት የተከሰተው ክስተት ከዚህ ውጥረት ጋር የተያያዘ አይደለም ብለዋል። ተጎጂዎች የአህመድ መሆኒ ሚሊሻዎች ሳይሆኑ የራያ ዘቦ ሚሊሻዎች ናቸው። ጥበቃ የሚያደርጉት ቦታ ግን በከተማ ውስጥ ነው። ሚሊሻዎቹ ሲያልፉ ማነ በሚሉት ጊዜ በቅጽበት የተፈጠረ አሳዛኝ ክስተት ነው ብለዋል። በዚህ ምሽት ስለተገደሉና ስለቆሰሉ 4 ሰዎች ሲናገሩ አንደኛው የትግራይ ኃይሎች አርሚ 43 አባል ነው፣ ሌላኛው የራያ ዘቦ ሚሊሻ ነው። ከቆሰሉት መካከል የራያ ዘቦ ሚሊሻ ይገኝበታል፣ ሌላኛው ሲቪል ነው ብለዋል። አህመድ መሆኒ በከተማው የሚፈጸሙ ወንጀሎች ለመከላከል በከተማው ወጣቶች የተደራጁት በ2012 ዓ.ም ነበር። በአሁኑ ወቅት አርሚ 43 የትግራይ ጦር ሰራዊት በከተማው ተሰማርተው የሚገኙ ቢሆንም የጸጥታው ጥበቃው በከተማው ሰላምና ጸጥታ ጽሕፈት ቤትና በአህመድ መሆኒ ነው የሚጠበቀው። ይህ በትግራይ ያለው የፖለቲካ ውጥረት ውጤት ነው ተብሎ ይታመናል። መሰለ ሉፍ በትላንትናው ዕለት በጥይት ተመቶ በመቀለ አይደር ሪፈራል ሆስፒታል በሕክምና ላይ ይገኛል። መሰለ አብሮት የነበረው የራያ ዘቦ ሚሊሻ አባል የሆነው መሰለ ፍፋይ በጥይት ተመቶ ሲሞት አይቷል። መሰለ ሉፍ ለቢቢሲ እንደተናገሩት ድርጊቱ የተፈጸመው እሱና ጓደኞቹ ከምሽቱ 4 ሰዓት አካባቢ ወደ ከተማው ሲመለሱ ነው። ማምሻውን ከተማ ውስጥ ወደ ቤት ስናልፍ ገራጅ አጠገብ ናቁም አሉን። እነሱ ቲዲኤፍ ናቸው። ወንድማማቾች አይደለንም አልናቸው። እናጣራለን። ለምን እንደሚፈትሹን ጠየቅናቸው። መንገድ ስንጀምር ከኋላችን መጥተው ይተኩሱብን ጀመር። በግራ ጎኔ ተመታው። በዚህ ሰዓት አንድ የትግራይ ኃይል አባልም ተገድለዋል። ቢቢሲ በጉዳዩ ዙሪያ ከአርሚ 43 አዛዥ ኮሎኔል ተንሳኤ ብርሃንን ያነጋገረ ሲሆን ኮሎኔሉ ክስተቱ በአጋጣሚ እንጂ ሆን ተብሎ የተፈጸመ እንዳልሆነ ተናግረዋል። ከትግራይ ኃይሎች አባል የተገደለውም እሳቸው ጥበቃ እንደነበር የተናገሩት ኮሎኔሉ ድርጊቱ አሳዛኝ ነው፣ ቀድመው ተኩስ የከፈቱት ግን ጠጥተው የነበሩት ሚሊሻዎች ናቸው ብለዋል። በትግራይ የህወሓትና ጊዜያዊ መንግስቱ ፍጥጫ በቶሎ ልባት ካላገኘ ወደ ምን ሊያመራ ይችላል? በኔዘርላንድስ የህግ መንግስትና የዲሞክራሲ ግንባታ አጥኚና አማካሪ ዶክተር አደም ካሴን አነጋግረናል። የፌዴራል መንግስቱ በትግራይ ውስጥ ያለውን የኃይል ሚዛን ምናልባትም የህዝብ ድጋፍን እና ድርጅታዊ አቅም አይቶ የህወሓት የሚለውን ሰው ቢተካ የተሻለ ይመስለኛል። ምክንያቱም አሁን በዚህ ባለንበት ሁኔታ ህወሓት ተመልሶ ጌታቸውን ይቀበላል የሚል እምነት የለኝም። አንዱ መሰረታዊ ችግር የነበረው መጀመሪያ ላይም ህወሓት የፈለገውን ሰው ሲልክ አብይ አይሆንም በማለቱ የፓርቲ መሪና የመንግስት መሪ የተለያየ የነበረው ትግራዮች ብቻ ነው። በኢትዮጵያ ፖለቲካ ደግሞ አልለመድነውም። ፓርቲውን የሚመራው ሰውና መንግስቱን የሚመራው ሰው ከተለያየ ግለሰቦችም ጫናም ጠንካራ ስለሆነ
በሐሳብ መለያየት በሁለት ሰዎች ምክንያት ወይም ባለመስማማት ባለመዋረድ በግል ጸብም ቢሆን ከፍተኛ ችግር ያመጣል እና ከዛ አንጻር አሁንም ህወሓት የሚለውን ሰው በህወሓት መሪና በመንግስቱ መሪ ላይ ልዩነት ካለ አሁን እንደው ታደሰ የሚባለው እንኳን ቢሆን ችግር መምጣቱ አይቀሬ ነው ብዬ ነው የማስበው። ምክንያቱም እንደ ፖለቲካ ባህል ያለመድ ነው የፓርቲ መሪና የመንግስትን መሪ የተለየ ማድረግ ከባድ ስለሚያደርገው ነው። ምናልባት ዶክተር ታደሰ ወረዳና የነ ደብረጽዮን የህወሓት ቡድን እንደ ጌታቸው የፓርቲውን የማዳከም ስራ አይሰራም አብሮን ይሰራል ብሎ ካሰቡ ምናልባት ነገሩ ሊሄድ ይችላል። ግን እንደው በተለይ የምርጫ ጊዜ የሚቆይ ከሆነ የፓርቲው መሪና የመንግስቱ መሪ አንድ ቢሆኑ የተሻለ ነው። ይሄን ለማድረግ ግን መንግስት በተለይ አብይ አህመድን እንደ ግለሰብ እንደምታውቀው እሱ ያልፈለገውን ነገር ሌላ ሰው ጭኖበት ተቀበለ መባል አይወድም እና ምናልባት እንዳው ችግር የለውም ብሎ ቢያስብ እንኳን የሚሰጠው በግፊት አደረገው የሚለውን ነገር ላለማድረግ እምቢ ሊል ይችላል። ጠቅላይ ሚኒስትሩ በአቋማቸው ጸንተው ጌታቸውን መልሱት ቢሉና እነ ዶክተር ደብረጽዮን ይህን በፍጹም አንቀበልም ብለው አቋም ቢወስዱ በትግራይ ቀጥሎ ምን ሊፈጠር ይችላል? በአጭሩ ችግር ላይ ያመጣ የሚችለው ህወሓት የሚለውን ሰው ፌዴራል መንግስቱ ተቀብሎ ቢሾም ነው የሚመስለኝ። ያንንም መሰረት አድርጎ ደግሞ በፍጥነት መሰረታዊ ነገሮች በተለይ ምርጫ የሚካሄድበት የመሬቶቹን ጉዳይም እነዚህ የታጣቂ ኃይሎችን የማትጥቅ የማስፈታት ከአማራ ክልል ጋር ያለው የድንበር ግጭት ትግራይን የፌዴራል ቦታ ላይ ያለው ውክልና እነዚህ ሁሉንም በደንብ ሙሉ የሆነ ነገር ስምምነትም አብሮ እንዲደረግበት የተሻለ ነው። ያ የመሆን ድሉ ግን እንዳልኩ ጠባብ ነው። በዋነኛነት አንደኛ አብይ በህወሓት ተገዶ እጁን ተጠምዝዞ ይህን አደረገ መባል አይፈልግም። ያ ነገር ደግሞ ጥሩ መልእክት አይሰጥም። ለኢትዮጵያ ላሉ ሌሎች ተቀናቃኞችም ለእነ ፋኖ ለእነ ሸኔ ያን አይነት መልእክት ማስተላለፍ አልወድም አልፈልግም ሊል ይችላል። አብይ እንደምታውቀው ሰበር ማለት እንደ ሽንፈት የሚታይበት አገር ነው። ሌላው ህወሓትም አሻፈረኝ ይላል፣ መንግስቱም አሻፈረኝ ይላል። ለተወሰነ ጊዜ ልክ ጦርነቱ ከመጀመሩ በፊት እንደነበረው እየተወቃቀሱም ግን ፌዴራሉም ገንዘቡን እየላከ መሰረታዊ የሆነ እንቅስቃሴዎችን እየተካሄዱ በቃ ዝም ብሎ ዲፋክቶ ህወሓት ይዞ ማለት ነው የመቀጠል አንድ እድል አለ። ይሄም ግን በአብይ በኩል ተቀባይነት ላይኖረው ይችላል። ይሄ ነገር ከቀጠለ ደግሞ በተለይ ህወሓቶች በቆየ ቁጥር ወደ ጸብ ነገር ወደ ክፋት ታስቧል ወደሚል ወደ ትጥቅ እርምጃ ኃይል እርምጃ ወደ መውሰድ ነው የሚጠጋው። ያንን ለማድረግ ነው በተለይ ህወሓት አሁን ጫና ውስጥ ነው። ህዝቡም ምኑም ፈርቷል። ያው ባለፈው ብሎኬዱም በምኑም ጭንቀት እና ምናልባት ያንን ፍርሃት ለማቀዝቀዝ እና የራሳቸውን እውቅናም ደግሞ ለማጠናከር አንዳንድ ከአማራ ክልል ጋር በተለይ ያሉ ቦታዎችን በጉልበት ለመያዝ ሙከራ ሊደረግ ይችላል። የባሰ ለአብይ መንግስትን የሚፈታተን ነው የሚሆነው። አማራ ክልልም ሌላ ተጽዕኖ ይኖረዋል። ግን ከቆየ በተለይ አብይ የማይቀበላቸው ከሆነ የነሱን ፍላጎት ነገሮች ከቆዩ ወይም ደግሞ ከመቆየት አልፈው እርምጃ ከተወሰደ ወይም ፌዴራል መንግስት ገንዘብ አልክም ወይም ደግሞ ዕቃ እንዳይገባ አደርጋለሁ የሚል እንደዚህ አይነት ነገር ከተገባ የትግራይ ክልል የህወሓት ኃይል ቦታዎችን ወደ መያዝ የሚሄድ ዕድሉ ሰፊ ይመስለኛል። እንደ ወልቃይት ያሉ እንደ ወልቃይት እንግዲህ ሙሉን ባይቱ የተወሰነውን አንደኛ በራሳቸው ህዝብም ያው ቅቡልነታቸውን ለማጠናከር፣ ሁለተኛ ደግሞ ፍርሃት ስለሚኖር በተለይ እንዳልኩ ቶሎ ካልተፈታ አሁን ይሄ ነገር በቆየ ቁጥር ሁሉም ምን አስበው ነው እየተባለ ወርስ ኬስ ሲናሪዮ እያሰበ እንቅስቃሴ ይጀምራል እና በቶሎ ካልተፈታ በጣም አደገኛ ነው የሚሆን። ብዙ በቆየ ቁጥር እየተዘጋጁ ነው ለመምታት። እንደዚህ ነው ከህወሓት ከትግራይ ጋር ሊነጋገር ነው ብሎ ያስባል ፌዴራሉ። ህወሓቶች ደግሞ አይ እነዚህ ሊመቱን ይችላሉ ወይም ገንዘባችን ሊያቋርጡ ይችላሉ የሚል ነገር ይመጣል እና በቶሎ ካልተፈታ ሚስካልኩሌሽን እድሉ እየሰፋ ነው የሚሄድ እና እንግዲህ ሁለተኛው አማራጭ ይሄ ነው። ወይ ካልቆየም ደግሞ የፌዴራል መንግስቱ ቶሎ እርምጃ ከወሰደ በጀት አልክም ወይም ቃል አስገባም ላይ ነገር ካለ ህወሓት ቦታውን ለመያዝ የሚፈጥን ይመስለኛል። ከዛ በኋላ ከሱዳን ጋርም እንደምታውቀው የትግራይ ተዋጊዎች አሉ ነው የሚባለው። ሱዳን እነሱ ጋር ይገናኛሉ። ከኤርትራም ጋር ያላቸውን ለማጠናከር ይሞክራሉ። በሁለቱም መንገድ ወደ ውጭ ዓለም ያላቸውን ግንኙነት ለማጠናከር ይፈልጋሉ። ሶስተኛው አማራጭ ደግሞ ያው የፌዴራል መንግስት በጉልበት ይሄ ነገር አይሆንም ብሎ መሄድ ነው። ያደርገዋል አያደርገውም እንግዲህ እሱን መገመት ይከብዳል። ግን አንድ አማራጭ አለ። ያ ከሆነ ደግሞ በተለይ የኤርትራ መንግስት በትግራይ ላይ ብቻ እንደመጣ ሳይሆን አልፎ ከነሱም ጋር ይሄ በተለይ ህወሓት ከተሸነፈ ወደ እነሱ ይመጣሉ የሚል ፍርሃት ስለሚኖር ጦርነቱን መቀላቀሉ አይቀሬ ነው የሚሆን በቀጥታም በተዘዋዋሪም ህወሓትን በመርዳት ምናልባትም ሌሎቹንም አሁን ፋኖን ብትለው የኦጋዴን ነፃ አውጪ ኃይልን ብትለው ሸኔን ብትለው እነሱንም ወደ መርዳት ከግብጽ ደግሞ
በጣም ፈቃደኛ ነው የምትሆነው ይህን ነገር ለማድረግ አብሮ ለመርዳት ማለት ነው። ወደዛ ያስፈዋል ያን ነገር። መጨረሻው ደግሞ የመሆን እድሉም በዛው የጠበበው ደግሞ አይ በቃ የፌዴራሉ መምጣቱ አይቀርም ናም ብሎ የሚያስቡ ከሆነ አብሮ ከህወሓትና ኤርትራ ሆነውም ማጥቃት ሊጀምሩ ይችላሉ። ግን ይሄ ቨሪ ከላይክሊሁድ አንጻር ከስታ አይመስል። ቤዚካሊ 4 አማራጮች አሉ። አንደኛው አብይ ያለውን ሁኔታ ተቀብሎ በቃ ችግር የለውም በቶሎ ይኬዳል። ሁለተኛው ነገር ደግሞ አብይ ብሎክ ምናምን ሊያደርግ ይሞክራል። ያንን ተያይዘው እነዛኞቹ መስመር ለመጀመርም የራሳቸውን ቁሙና ቀን መጨመርም አንዳንድ ቦታዎችን መልሶ በጉልበት የመያዝ ይመጣል። ሶስተኛው አብይ በጉልበት ለመያዝ ቦታውን እነሱን ለማንበርከክ መሄድ ነው። ያ ደግሞ እንዳልኩት ኤርትራውያንን ህወሓት ከተሸነፈ ወደኛ መምጣቱ አይቀርም ስለሚል እነዛም ይገባሉ። አራተኛው ደግሞ አይ ለምን አብይን እንጠብቀዋለን፣ በተለይ ከቆየ ነገሩ ዝም ብሎ እየተንከባለ ከቆየ ህወሓትና ኤርትራም ማሰባቸው አይቀርም። ቢያንስ አማራ ክልል ያለውን ፋኖን አጠናክረው አብይ ምንም አይነት እንዳይሞክር የማድረግ በፋኖ በአማራ ክልል ውስጥ ከተሸነፈ ሚሊተሪ ያንን ነገር ትልቅ እንደ ባፈር አድርገው ማቀድ ሊያቀዱ ምንም ይችላሉ እና እነዚህ ናቸው የሚታዩ። አድማጮች የመሸጋገሪያ ያሉ ለዜናዎችን ላስደምጣችሁ። ሩዋንዳ ከቤልጂየም ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። የቤልጂየም ዲፕሎማቶችም በ48 ሰዓታት ሩዋንዳ ለቀው እንዲወጡ ታዘዋል። በኮንጎ ግጭት ቤልጂየም ሩዋንዳን በተደጋጋሚ አናንቃለች በሚል ነው ሩዋንዳ ይህንን ውሳኔ ወሰነችው። ደቡብ አፍሪካ የአሜሪካን ማናለብኝነት እንደማትቀበል ተቃዋሚዎች ተናገሩ። ባለፈው ሳምንት የደቡብ አፍሪካው አምባሳደር ከአሜሪካ ተባረው ነበር። በመጨረሻም አሜሪካ በፈጸመችው አዲስ ጥቃት 53 ሰዎች መሞታቸውን የሁቲ አማጽያን ገለጹ። ዜናዎቹ እነዚህ ነበሩ። ያለመከሰስ መብታቸው የተነሳው የቤንሻንጉል ጉሙዝ ክልል ምክር ቤት አባል ለመጀመሪያ ጊዜ ፍርድ ቤት ቀርበዋል። አማኑኤል ይልቃል ዝርዝር አለው። የቤኒሻንጉል ጉሙዝ ክልል ምክር ቤት ቅዳሜ ዕለት ባደረገው አስቸኳይ ጉባኤ ያለመከሰስ መብታቸው የተነሳው የምክር ቤት አባሉ አቶ ዮሐንስ ተሰማ ከአንድ ሳምንት እስር በኋላ ለመጀመሪያ ጊዜ ዛሬ ፍርድ ቤት ቀርበዋል። አቶ ዮሐንስ የቀረቡበት የአሶሳ ዞን መጀመሪያ ደረጃ ፍርድ ቤት በምክር ቤት አባሉ ላይ 14 የምርመራ ቀናትን መፍቀዱን ባለቤታቸውና አንድ የፓርቲው ምንጭ ለቢቢሲ ተናግረዋል። አቶ ዮሐንስ በቁጥጥር ስር የዋሉት ቦዴፓን ከወከሉ ሌሎች 2 የምክር ቤት አባላት ጋር በመሆን የተሻሻለውን የክልሉን ህገ መንግስትና የተወካዮች ብዛትን ያሻሻሉትን 2 አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታ ካቀረቡ ከ5 ቀናት በኋላ ነበር። የቤኒሻንጉል ጉሙዝ ክልል ፍትህ ቢሮ ለክልሉ ምክር ቤት ባቀረበው ጥያቄ መሰረትም ከትናንትና በስቲያ ቅዳሜ የአቶ ዮሐንስ ያለመከሰስ መብት ተነስቷል። ምክር ቤቱ ያለመከሰስ ከለላቸው እንዲነሳ የጠየቀው አቶ ዮሐንስ አቤቱታ ያቀረቡባቸው የአዋጅ ማሻሻያዎች ከጸደቁበት የምክር ቤቱ ጉባኤ በኋላ በተፈጸሙ ድርጊቶች በመጠርጠራቸው እንደሆነ የምክር ቤቱ መረጃ ያመለክታል። አቶ ዮሐንስ ብሔርን ከብሔር ለማጋጨትና ለመነጠል የማነሳሳት ስራ በመስራትና ሐሰተኛ መረጃዎችን በማሰራጨት እንደተጠረጠሩም ተገልጿል። መንግስትን በኃይል ለመናድ ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች አሉም ተብሏል። አቶ ዮሐንስ በእነዚህ ጉዳዮች እንደተጠረጠሩ ማብራሪያ የቀረበለት የክልሉ ምክር ቤትም ያለመከሰስ መብታቸው እንዲነሳ ወስኗል። የምክር ቤት አባሉ ዛሬ ረፋድ ፍርድ ቤት ሲቀርቡም መርማሪ ፖሊስ በእነዚሁ ድርጊቶች እንደጠረጠራቸው ማስረዳቱን በችሎት ውሎ ላይ የተገኙ የፓርቲው ምንጭ ለቢቢሲ ተናግረዋል። የክልሉን ህገ መንግስት ለመናድ መንቀሳቀስ፣ ከውጭ ኃይሎች ጋር ግንኙነት መፍጠር እንዲሁም የክልሉን ከፍተኛ አመራሮች መሳደብ አቶ ዮሐንስ የተጠረጠሩባቸው ድርጊቶች እንደሆነ መገለጹን ምንጩ አስረድተዋል። የክልሉ ምክር ቤት የወሰነውን ውሳኔ ወደ ጎን በመተው ታች ላለው ህብረተሰብ የተሳሳተ መረጃ መስጠትና በማህበራዊ ሚዲያ ግጭት ቀስቃሽ መልእክት በማስተላለፍ ድርጊቶችም ተጠርጥረዋል ተብሏል። መርማሪ ፖሊስ በአቶ ዮሐንስ ስልክ ላይ የፎረንሲክ ምርመራ ለማካሄድና የተለያዩ ማስረጃዎችን ለማደራጀት የ14 ቀናት የምርመራ ጊዜ እንዲፈቀድለት ለችሎቱ ጥያቄ ማቅረቡን የፓርቲው ምንጭ አስረድተዋል። አቶ ዮሐንስ በበኩላቸው አንድ ሰው ህገ መንግስት ለመናድ ተንቀሳቀሰ የሚባለው ኃይል ሲኖረው የተደራጀ የጦር ካምፕ ሲኖረውና ይህም በመረጃ ሲረጋገጥ እንደሆነ ለፍርድ ቤቱ ተናግረዋል። የእኛ ድርጅትም ሆነ እንደ ግለሰብ ይህንን አናሟላም፣ የዚህም ተሳታፊ አይደለንም፣ እንዲሁም ህገ መንግስት ለመናድ ያደረግኩት ነገር የለም ሲሉ ራሳቸውን መከላከላቸውን ምንጩ ገልጸዋል። ከውጭ ኃይሎች ጋር ግንኙነት መፍጠር በሚል የተገለጸውን በተመለከተም የውጭ ኃይል የተባለው አካል የትኛው እንደሆነ በግልጽ አለመጠቀሱ በማንሳት አቶ ዮሐንስ መልስ ሰጥተዋል ተብሏል። እንደ ምንጩ ገለጻ መርማሪ ፖሊስ ያነሳቸው ጉዳዮች
ጉዳዮች የዋስትና መብት እንደማያስከለክሉና የምርመራ ጊዜ የሚያስፈልግ ከሆነም ይሰራል የተባለው የማጣራት ስራ 14 ቀናትን የማይወስድ መሆኑን አቶ ዮሐንስ ለፍርድ ቤቱ ተናግረዋል ተብሏል። ለዚህ ምላሽ የሰጠው መርማሪ ፖሊስ በበኩሉ አቶ ዮሐንስ የተጠረጠሩበት ከውጭ ኃይል ጋር ግንኙነት የመፍጠር ድርጊትን ለመመርመር ከ14 ቀናት ውጪ በቂ አይደለም ማለቱ ተሰምቷል። የግራ ቀኙን ክርክር ያደመጠው የአሶሳ ዞን የመጀመሪያ ፍርድ ቤትም መርማሪ ፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ በመፍቀድ ለመጪው መጋቢት 22 ቀን ቀጠሮ ሰጥቷል። ኢትዮጵያውያንና ኤርትራውያንን ጨምሮ በዩኬ ጥያቄያቸው ውድቅ የተደረገባቸው በሺዎች የሚቆጠሩ ጥገኝነት ጥያቄዎች ይግባኝ እየጠበቁ ነው። ዝርዝር አለ። በዩናይትድ ኪንግደም ጥያቄያቸው ውድቅ የተደረገባቸው ወደ 42 ሺህ የሚሆኑ ጥገኝነት ጥያቄዎች ይግባኝ ለመጠየቅ እየተጠባበቁ መሆኑ ተገለጸ። አህዙ በ2 ዓመታት ውስጥ በ5 እጥፍ ማደጉን ያሳወቀው የስደተኞች ካውንስል መንግስት የጥገኝነት ጥያቄ ቀውስን ከአንደኛው ተቋም ወደ ሌላኛው እያዘዋወረ እያንከባለለ ነው ሲል ተችቷል። 40 ሺህ የሚሆኑ ስደተኞች ለጥገኛ ጥያቄዎች በተዘጋጁ ሆቴሎች ውስጥ አሁንም እንደሚኖሩ ተገልጿል። የአገር ውስጥ ቢሮ በበኩሉ የመጀመሪያ ውሳኔ የሚያገኙ ጥገኝነት ጥያቄዎች ቁጥር በእጥፍ መጨመሩና ለፍርድ ቤት ሂደቶችም ተጨማሪ የገንዘብ ድጋፍ መመደቡን አስታውቋል። መንግስት ለጥገኛ ጥያቄዎች ያዘጋጃቸውን ሆቴሎች በጊዜ ሂደት ለማስቆምና አላግባብ የሆኑ ወጪዎችን ለመቀነስ ቁርጠኛ መሆኑንም ቃል አቀባዩ ተናግረዋል። በቀደመው የወግ አጥባቂ ወይም ኮንሰርቬቲቭ መንግስት አስተዳደር ፖሊሲዎች ምክንያት የበርካታ ጥገኝነት ጥያቄዎች ውድቅ እየተደረጉ መሆኑን የስደተኞች ካውንስል አስታውቋል። መንግስት ናሽናሊቲ ኤንድ ቦርደርስ የተሰኘውን ህግ ማውጣቱን ተከትሎ ከ10 የአፍጋኒስታን ዜጎች 4 ብቻ ናቸው የጥገኝነት ጥያቄያቸው ተቀባይነት እያገኘ ያለው። ከዚህ ቀደም በዩኬ ጥገኝነት የጠየቁ የአፍጋን ተወላጆች በሙሉ ጥያቄያቸው ተቀባይነት ያገኝ ነበር። ኒውካስል ከ70 ዓመታት በኋላ የካራባው ዋንጫውን አነሳ። ዝርዝሩን ከካሌ ሞገስ። ከፕሪሚየር ሊግ ጨዋታዎች ልጀምርና ወደ ካራባው ካፕ ፍጻሜ አልፋለሁኝ። ቅዳሜና እሁድ ተከናውነዋል የእንግሊዝ ፕሪሚየር ሊግ ጨዋታዎች። ቅዳሜ በተደረጉት ጨዋታዎች ኤቨርተን ከዌስትሃም ዩናይትድ 1-1 ተለያይተዋል። ኖቲንግሃም ፎሬስት ወደ ኢፕስዊች አቅንቶ 4-2 አሸንፎ ተመልሷል። ማንቸስተር ሲቲ ከብራይተን ያደረጉት ጨዋታ 2-2 ተጠናቋል። ሳውዝሃምፕተን በሜዳው በወልቨርሃምፕተን ወንደረርስ 2-1 ተሸንፏል። ብሬንትፈርድ ደግሞ በርንማውዝን በሜዳው 2-1 አሸንፏል። እሁድም ተጠባቂ ጨዋታዎች ነበሩ። በተለይ አርሰናል ከቼልሲ ያደረጉት ጨዋታ ተጠባቂ ነበር። እርግጥ ጨዋታው እንደጠበቅነው በሙከራዎች የታጀበ አልነበረም። ነገር ግን አርሰናል 1-0 አሸንፎ 3 ነጥብ ማግኘት ችሏል። ሜሪኖ የጨዋታውን ብቸኛው ጎል አስቆጥሯል። ፉልሃም ቶተናምን 2-0 አሸንፏል። ምሽት 4 ሰዓት የነበረው ጨዋታ ማንቸስተር ዩናይትድ ወደ ሌስተር ተጉዞ ያደረገው ጨዋታ ነው። ማንቸስተር ዩናይትድ 3 ጎል አስቆጥሮ 3 ነጥብ ይዞ ተመልሷል ማለት ነው። ጋርናቾ፣ ፈርናንዴዝ እና ሆይለንድ ለማንቸስተር ዩናይትድ ጎሎቹን ያስቆጠሩ ተጫዋቾች ናቸው። ወደ ካራባው ዋንጫ ፍጻሜ እንምጣ። ትላንት ምሽት 1 ሰዓት ኒውካስል ከሊቨርፑል የካራባው ወይም ኢኤፍኤል ዋንጫ ፍጻሜ ጨዋታ አድርገዋል። ጨዋታው በለንደን ዌምብሊ ስታዲየም በርካታ ተመልካቾች በተገኙበት ተደርጓል። ከ56 ዓመታት በኋላ ኒውካስል ዋንጫ ለማግኘት በቅቷል። ጨዋታው በሙከራ የተሞላ በጣም በግፊያ የታጀበ ነበረ። ኒውካስል በዳንበርን እና በትውልደ ኤርትራዊው ኢሳቅ አሌክሳንደር ኢሳቅ ጎል ማለት ነው 2-1 አሸንፏል። ሊቨርፑል በመጨረሻዎቹ ደቂቃዎች 1 ጎል ቢያስቆጥርም አቻ ማድረግ አልቻለም። ኒውካስል እንግዲህ ከ56 ዓመታት በኋላ የመጀመሪያውን ዋንጫ ማንሳት ችለዋል ማለት ነው። በሚቀጥሉት ቀናት የክለብ ጨዋታዎች አይኖሩም። ወደ ዓለም አቀፍ ወይም የብሔራዊ ቡድን ጨዋታዎች እንመለሳለን ማለት ነው። አድማጮች ላለፉት 20 ደቂቃዎች የተከታተላችሁት ቢቢሲ አማርኛን ነው። ዕለታዊ የራዲዮ ስርጭታችን በፌስቡክ በሳተላይትና በአጭር ሞገድም ይገኛል። ተጨማሪ መረጃዎችን ለማግኘት ድረገጻችንን የፌስቡክና የዋትሳፕ ገጻችንን መጎብኘት ትችላላችሁ። ዘገባዎቹን በማቅረብ ሞገስ፣ በቴክኒክ ቁጥጥር ሙባረክ አብደላ አብረናችሁ ቆየን። መልካም ምሽት።